ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን፣ ይህ የዘውዱ ሾው ሚዲያ ነው። ከእንግዳችን ፕሮፌሰር መሐመድ ሀሰን ጋር በክፍል አንድ ውይይታችን በርካታ ጉዳዮችን አንስተን ተወያይተናል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣቱ አስቀድሞ የነበረው እንቅስቃሴና በኢትዮጵያ ላይ ምን ሊያደርግ እንዳሰበ የጠቅላላ ሀገሪቱን ችግሮችና እንደዚሁም ደግሞ በሰባት ዓመት ሂደት ውስጥ ለተፈጠሩት ችግሮችና ምክንያቶች መንስኤዎቻቸው ምን እንደነበሩ በግልጽ አብራርተውልናል። በመሆኑም ይህ የሰባተኛው ንጉስ ነኝ እያለው ግለሰብ ወይም ጠቅላይ ሚኒስትር ስምንተኛ ዓመቱን መቀጠል የለበትም የሚል አቋማቸውን ገልጸውልን ነበር። በክፍል አንድ ውይይታችን የቋጨ ነው። ዛሬም አሁኑን እንቀጥላለን ከእንግዳችን ፕሮፌሰር መሐመድ ሀሰን ጋር። ለመሆኑ ስምንተኛ ዓመት አይቀጥልም ሲባል ምን ማለት ነው? እንዴትስ ያልቀጥለበትን ምክንያቶችና ወይም እንዳይቀጥል የሚያግዙ ምክንያቶቹ ምንድናቸው የሚሉትንና ለዚህስ ደግሞ ምንድነው የሚያስፈልገው የሚሉትን ያካፍሉናል። ከእሳቸው ጋር የምናደርጋቸው ውይይቶች አሁንም እንድትከታተሉ በማክበር ጋብዛለሁ። ከእናንተ ጋር አሁንም አብሬ ቆይታ የማደርገው እኔ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። ፕሮፌሰር በጣም አመሰግናለሁ። እንግዲህ በክፍል አንድ ውይይታችን ላይ በዝርዝር በርካታ ጉዳዮች አንስተው ወደ ታሪክ ሁሉ ወደኋላ ስለ ኢህአፓም ስለ መኢሶም ስለ ኦሮሞ አነሳስና መጣት ቪዲዮ ራሱ ምን እንደነበረ ወይም አነሳሱ መቼ እንደተጀመረ ጭምር ገልጸውልናል። በተለይም በዚህ በደቡብ አፍሪካ ጥንቆላ ይላሉ በተደጋጋሚ ጊዜ በጥንቆላው ወረቀት ላይ በማመኑ ሀገራችንን እንደዚህ አይነት ችግር ከቷታል። ከጎረቤት ሀገራት ጭምር ሳይቀር አብይ አህመድ የፈጠረውን ችግር በዝርዝር ለማስረዳት ሞክረዋል። ስምንተኛ ዓመቱንም መቀጠል የለበትም፣ እኔ ራሴም ፋኖ ነኝ፣ ኢትዮጵያኖች በሙሉ ፋኖ መሆን አለብን፣ ያለውን የፋኖ ትግል ማገዝ አለብንም ብለዋል። ለመሆኑ ስምንተኛ ዓመቱን አይቀጥልም ሲሉ ምንድነው ማረጋገጫዎት? ማረጋገጫዬ በአሁን ጊዜ እሱ የአዲስ አበባ ከንቲባ እንጂ የኢትዮጵያ ጠቅላይ ሚኒስትር አይደለም። በዝርዝር ጉዳይ ላይ ስትመለከተው ለምሳሌ ኦሮሚያ ውስጥ ያሉት ዞኖች 21 ናቸው። 19 ዞን ከእጁ ወጥቷል። እሱ አያስተዳድርም። 19 ዞን ስርዓት አልባ ሆኗል። ለዚህ ነው ከአዲስ አበባ ሰው መውጣት አይችልም። ምንም የሚያስተዳድረው ነገር የለም እና የቀረው ሁለት ዞን ነው፣ ሁለት ዞን ተኩል ነው የሚባለው። ይሄ ኦሮሚያ ውስጥ ነው። ኦሮሚያ ውስጥ እስር፣ ግድያ፣ ዘረፋ ምናምን ስርዓት አልብነት ዋርሎርዲዝም ዲቨሎፕ ያደረገበት ቦታ ነው። ሽፍትነት፣ ባንዲቲዝም ይሄ ስርዓቱ አዲስ አበባ ላይ የተቀመጠው ስርዓት ሴንትራላይዝ አድርጎ ሰላምና ጸጥታን መጠበቅ ሲገባው እሱ መጠበቅ አልቻለም። ኦላ በየጊዜው እየተስፋፋ ይኸው አሁን ሰሞኑን ከሁለት ቀን በፊት የራሱን የኢትዮጵያ መከላከያን የያዘውን እንደ በኤግዚቢት ለህዝብ አሳይቶ በቪዲዮ ቀርጾ አስተላልፏል። ይሄ አንደኛው ክፍል ነው። ሁለተኛው ክፍል ታያለ አማራ ክልል ነው። አማራ ክልልን እኔ ፋኖን ጫማውን፣ ብርጭቆውን፣ ቀበቶውን፣ ሱሬውን አስወልቃለሁ ብሎ ገብቶ የሱ ሱሬ የሱ ቀበቶ ወልቆ የሱ ጦር እየተሸነፈ እጁን እየሰጠ እየተገደለ ነው ያለው። ይሄ ባለፉት 8 ቀን 10 ቀን ፋኖዎቹ በጠቅላላ በተቀናጀ መልኩ በሚያደርጉት ኦፕሬሽን ምናምን አብዛኛውን የሱን ጦር እያሸነፉ መሳሪያ ቀያቸው ምን ይያሉ ነው ያሉት። ኦሬዲ አሁን ሁለተኛው ስቴጅ አልፎ ወደ ካውንተር ኦፌንሲቭ እየተጠጉ ነው ያሉት። ይሄ ራሱ ደግሞ ትልቅ ምልክት ነው። ሶስት ከትግራይ ጋር ያለው ግጭት እየተባባሰ
ምን ያለ አጭበርብሬ እኔ ትግራይ ውስጥ መካከል ገብቼ እኔ የምፈልጋቸውን ክፍል ወስጄ የትግራይ ትራንዚሽናል ወይንም ደግሞ መንግስት ጥሬ ነገታቸውን ነጻድቃንን ምናምን አስቀምጬ የቀረውን ሌላውን ደግሞ በሸፍት በምን አዳክሜ በጎራጃቸው በኋላ እኔ ስር ይወድቃሉ የሚል አመለካከት ነበረው። ያ ደግሞ ስራ ሳይሰራ ፈረሰበትና የሱም ሰዎች ከመቀሌ ተባረው አዲስ አበባ። ስለዚህ ሰሜን ኢትዮጵያ እንዳለ ቢግ ፓርት ኦፍ የኦሮሚያ ከጁ ወጥቷል። አሁን ምንድነው መደረግ ያለበት? ስምንተኛ አይደርስም ያልኩበት ምክንያት እነዚህ የሚታገሉ ሰዎች ናቸው። ሁለተኛው ስትራቴጂያቸው ምንድነው የሚሆነው? አላስፈላጊ የሆነ በመሐከላቸው ያለውን ኮንትራዲክሽን ወደታች ትቶ ትልቁን ኮንትራዲክሽን እነሱን የሚመለከታቸው አንድ ላይ አጣምሮ ሌላውንም የህብረተሰቡ ክፍልና የሚታገሉን አዛምዶ ያላቸው እድል ቀጥታ አዲስ አበባ ገብቶ ይህን ሰውዬ መጣልም ይችላሉ። ከዛ ወዲህ ሽግግር መንግስት አስቀምጦ እዛ ሀገር ውስጥ ይገባኛል የሚለው ሁሉ የራሴ ጥቅም አለ የሚለው ሁሉ ተጠርቶ በሽግግር መንግስቱ በሽግግር ፓርላማው የሚቋቋምበትና ትልቅ ዲቤት የሚደረግበትና እንዴት አድርገን በአዲስ መሰረት አዲስ ሀገር እንገነባለን የሚል ሰፋ ያለ ሽግግር መንግስት መቋቋም አለበት ብዬ አምናለሁ። ይሄ ደግሞ ለሀገሪቷ ጥሩ መጀመሪያ ይሆናል። በአሁን ጊዜ እያንዳንዱ ከየትም የኢትዮጵያ ክፍል የተወለድክ ሁሉ ከተለያየ ማህፀንና ቋንቋ የተወለድክ ሁሉ ፋኖ የሚለውን ፕሮጀክት ምን ማለት ነው? እኔ አሁን ከኬንያ ነው የመጣሁት። ኬንያ ሶማሌዎች ብሉ ስለ ፋኖ ሲጠይቁኝ ፋኖ ማለት አልገዛም ማለት ነው። በቤቴ እኔ ባሪያ አልሆንም ማለት ነው። በቀጠና እኔ ባሪያ አልሆንም ማለት ነው። ይሄማ ትክክል አይደለም ወይ ያሉ ሶማሌዎች። እኛም እኮ የምንለው ይሄንን ነው። እንደዛማ ከሆኑ አማሮቹ ትክክል ነው የሚናገሩት። ጭቆናን አንቀበልም፣ እኩል በአንድ ቤት ውስጥ እንኑር ነው የሚሉት ብዬ በተለያየ ሰሚናሮች ስታቸው ገረማቸው። አሁን ያለው ችግር በዚህ ትግል ውስጥ ያለው ችግር ምንድነው? ብዙ አገሪቷ ብዙ ቋንቋ ስለምትናገር የቋንቋ ቤሪየር ስላለ እኛ የሶማሌዎችና ወጣቶች የራሳችን ታሪካዊ ግዴታ አለብን። የፋኖን በአማራ ክልል የሚካሄደውን የሱን አመለካከት ተርጉመን ለማቅረብ የኛ ኃላፊነት ነው። ይሄ የትግሉ ክፍል አንዱ ነው። ሌሎችም ኦሮሞዎችም ውስጥ ተርጉመን ለራሳችን ህዝብ እነሱ ደግሞ ፋኖ አካባቢ የሚታገለውን ተርጉሞ ለራሳቸው ማራቸው እንደዚህ ያደረግን ሰፊ ቀለበት በገነባት ቁጥር ወደታችንን በአዲስ መሰረቱ የሆነ እየጠነከረን አዲስ ቤት የምንገነባበት መሰረት ይኖረናል። አንድ ሞሽላቃ ዱርዬ ከደሃ ቤተሰብ የወጣ ደሃ የሚጠላ አዲስ አበባ ውስጥ ያሉትን 80 90 100 ዓመት የኖሩትን ሰው ህብረተሰብ በቡልዴዘር ከአባሮ እኔ ፈንጠዚያ የሆነ ቆንጆ እንትን ሰራሉ። ለዛውም በራሳቸው ሀብት በራሳቸው ገንዘብ በተበደረው ገንዘብ አብዛኛውን ኢትዮጵያዊ በድህነት ያለውን ከተማ ውስጥ ያለውን ኮምፖዚሽኑን ለመቀየር ያደረገ ነው። ይሄ ቀድም ተናግሬያለሁ። ፋይሉን ያገኘው ከወያኔ ነው። ወያኔ በዛን ጊዜ 100 ኪሎ ሜትር ራዲየስ የሚቀመጡት እዛ ያሉትን የኦሮሞ ፔዛንት አባረን እዛ ያለውን መሬቶች ቸብችበን ለሀብታሞች አዲስ ከተማን ገነባለን ሲል የዛ ጣጣ ነው ህዝባዊ አመጽ ፈጥሮባቸው ትልቅ ጣጣ ላይ ጥሏቸው በ4 ዓመት ውስጥ እንደ አይስክሪም የቀለጡት። ይሄም ስርዓት እንደዚህ ያስረዳል መቅለጫው። እንዳውም ከእኔ እንዳልኩ 2008 አሁን የ8ኛው ዓመት ሳይደርሰው መውደቁ አይቀርምና እኛ መተባበር አለብን። እኛ ህዝቦቻችንን ማስተማር አለብን፣ ማዛመድ አለብን፣ ማስተዋወቅ አለብን። ሁላችንም ተጨቋኞች ነን። ይሄ ጥቂት እፍኝ የማይሞላ ኦሮምኛና የኦሮምኛ ሌላ ቋንቋ የሚናገሩ የወፈሩ ድመቶች በእኛ ህዝብና በራሳችን ታሪክ በሀብታችን እንዳይጫወቱብን ካሁኑ መስራት አለብን እንምለው። ስለዚህ ከየትም ቦታ የምትኖር ከየትም ቦታ የመጣ ኢትዮጵያዊ ሁሉ አንገትህን ከፍተህ አይንህን ከፍተህ አንገትህን ቀና አድርገህ ዲቤት አድርገህ
ይህንን ሰቆቃ በአጭር ጊዜ ልንቀጨው እንችላለን። ስለዚህ ሁላችንም ፋኖ ነን። ፋኖ ማለት ደግሞ ፍትህ፣ አልገዛም፣ አሽከር አልሆንም፣ በማንም እኔ እንደ ከብት አልነዳም፣ ንብረቴ አይዘረፍም፣ ክብሬ አይነካም፣ አዲስ ሀገር እፈልጋለሁ የሚል ስሎጋን ስለሆነ ውጭም ያለ ውስጥም ያለ ኢትዮጵያዊ አሁን ታጥቀህ መቀነትህን አስረህ መነሳት አለብህ። በወንድማማችነት መሰረትም እጅና እጅ ተያይዘህ ጓንትም በአንድ ጓንት ሆነ ወንድምና እህት ሆነ አገርህንም ህዝብንም ነፃ የምታወጥበት በር ላይ ደርሰሃል። ኮንትራዲክሽኖቹን እኛ ልናሰፋ አንፈልግም። ያሉትን ኮንትራዲክሽኖችን አጥብተን ከጠላት ጋር ያለን ኮንትራዲክሽኖችን ግን አስፍተን ፊት ለፊት ተፋተን ይሄንን ስርዓት ባጭር ጊዜ ደብዛውን ማጥፋት አለብን እላለሁ። ሞላው ኢትዮጵያዊ ምንም ሳትደናበር እንትን ሳትል ቀጥታ በአንድ ላይን ላይ ተደራጅተህ በአንድ አመለካከት ላይ ተደራጅተህ እንድትነሳ ጥሪ ያደርጋለሁ። ጆርናሊስቶቹም በእንደዛው ተደራጅታችሁ ህዝቡ ንቃቱ ከፍ እንዲል ኢትዮጵያኖችም ተቀራርበው የሚነጋገሩበትን ከዚህ በፊት እንዳንነጋገር መጋረጃዎች እየተሰሩ ራሳቸው አጀንዳ እየሰሩልን የሚወረውሩትን አጀንዳ እኛ እየተጨቃጨቀን እየተጣላን እንዳንኖር የራሳችን አጀንዳ ወደፊት አስቀድመን ብንወያይ ይመረጣል እላለሁ። ወንድሜ ዘውዴ አመሰግናለሁ ፕሮፌሰር። በእርግጥ እርስዎ ሁሉንም ነገር ስለሚያውቁ በተለይም የፋኖን ትግል ምን ውጤት ሊያመጣ እንደሚችል የተረዱ ይመስለኛል። ግን በአንዳንድ የብልጽግና ሰዎች የጦር ጀነራሎች ፊልድ ማርሻል ብርሃኑን ጨምሮ የአማራውን ማህበረሰብ ከሌላው ማህበረሰብ ለማጋጨት ያደረጉት ጥረት በጣም ብዙ ነው። ሃይማኖትን ከሃይማኖት ለማጋጨት እንደውም ይሄ የፋኖ ትግል የእስልምናን እምነት ለማጥፋት የተነሳ ነው እስከ ማለት የተለያዩ መግለጫዎችን እስከ መስጠት የደረሱበት አብይ አህመድንም ጨምሮ ሌሎቹም ይህንን አናሳውን ማህበረሰብ ብለው በሚጠሩት እነሱ ማለት ነው እርስዎ የመጡበትን ማህበረሰብ የሶማሌንም ጨምሮ እንደዚሁም ደግሞ የአፋሩን፣ የጋምቤላውን፣ የቤኒሻንጉሉን የመሳሰሉትን ጭምር መልሶ ጨቁኖ ለመግዛት የሚያደርገው ጥረት ነው። ስለዚህ ኦሮሞ ለእናንተም ጭምር እየታገለ ነው የሚል ቅስቀሳ እያደረጉ ያለበት ሁኔታ ይስተዋላል በብዙ ቦታዎች ላይ። እርስዎ ደግሞ ከግርማዊ ቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ እስካሁን ድረስ ሁሉንም ነገር በቅርብ እየተከታተሉ ያለፉ ሰት ናት። ልምዱም አሎት፣ ትምህርቱም አሎት፣ ዲፕሎማትም ሆነው አገልግለዋል እና የአማራው ማህበረሰብ እውን እነ አብይ አህመድ ወይም ብልጽግናዎች እንደሚሉት በሌላው ማህበረሰብ ላይ በኦሮሞም፣ በትግሬውም፣ በከምባታው፣ በሀዲያ፣ በወላይትኛ በመሳሰሉት ኢትዮጵያ ውስጥ ባሉ ብሔሮች ላይ ተጽዕኖ የማሳደር ነገር አለበት ወይ? እንደው ከልምዶ በመነሳት አድርጓል ወይ ነው። ሁለተኛው አሁን ፋኖስ ወደ ስልጣን ላይ ቢመጣ ወይም ደግሞ ይሄ ትግሉን እያጠናከረ ሄዶ ወደ ቦታው ቢመጣ ልክ እና አብይ እንደሚናገሩት ከመጣ እንዲህ አይነት ችግር ሊገታቸው ነው፣ የቀድሞ የነፍጠኛው ስርዓት ወይ የአማራው ገዢ መደብ ሊመጣ ነው የሚለውን ትርክት እርሶስ ይጋሩታሉ? እውን አማራው ወይም ፋኖ ከሌላው ኢትዮጵያዊ ማህበረሰብ ጋር በጋራ ሆኖ ድል አድርጎ እርሶም እንዳሉት 8ኛው ዓመቱን የአብይ አህመድ መንግስት እንዳይቀጥል ቢያደርግ ለሌላው ማህበረሰብ ስጋት ነው ወይ? በጣም ጥሩ። በመጀመሪያ ደረጃ እዛ ሀገር ውስጥ ያቺ ሀገር ሞደርን ሆና ከተፈጠረች ጀምሮ አማራ ተነጋግሮ ተመካክሮ ስልጣን አልያዘም። አማራ እንደ ህዝብ ተመካክሮ ምን ብሎ ስልጣን ይዞ ሌላውን ህዝቦችን ጨቆኜ አስተዳድሬ በዝብዤ እኖራለሁ አላለም። አማራ ሁለተኛው የኢትዮጵያ ክፍል ነው። አብዛኛው 99% የአማራ ጉል ጫማም የለውም፣ ደሃ ነው። ከዛም አልፎ ተርፎ በአካባቢው የራሱን ጥቅምና የራሱን ሀብት እንኳን የራሱን እንኳን መጠቀም ያልቻለ እንደማንኛውም ሌላ ብሔረሰብ ትልቅ ሰቆቃ ላይ ያለ ነው። ታዲያ አማራ ገዛ ስትል ምን ማለት ነው? ዳይሌክቲካሊ ይሄንን እኮ ማስቀመጥ አለብህ። አማርኛ የሚናገር ጥቂት የወፈሩ ድመቶች ከሌሎች ጋር ተሰባስበው ስልጣን ይዞ አገሪቷን በዝብዟል፣ ከፈረንጅ ጋር ተባብሮ አገሪቷን ገዝቷል። አማራ ግን እንደ ህዝብ ኢትዮጵያን አልገዛም። ልክ አሁንም ኦሮሞም እንደ ህዝብ ኢትዮጵያን አልገዛም። ኦሮምኛ የሚናገሩ ጥቂት የወፈሩ ድመቶች ከፈረንጅ ጋር ተያይዘው ከውጭ ጋር ተያይዘው አሁን እየገዙ ነው ያሉት። ኦሮሞ ደስተኛ ነው? የሚገደለው የሚታሰረው ምናምን የሚለው ኦሮሞ አይደለም። 100,000 የፖለቲካ እስረኛ ኦሮሞ የለም።
እንደ ኦሮሞ እንዳውም አብይ ከመጣ በኋላ የተገደለና የተዘረፈና የተበደለ ህዝብ የለም። ስለዚህ ይሄንን ትግሉ ነው ፈቶት አብሮ ይዞ መምጣት የሚችል። ለዚህ ነው ያልኩት ፋኖ ማለት አልገዛም። ፋኖ ማለት ኦላ ማለት ነው። ፋኖ ማለት ኦላ ከሌላዎች ጋር ተደርቦ አዲስ ኢትዮጵያ ማለት ነው። ስለዚህ ባጭሩ ነው። ለምን ቲዮሬቲካሊ አላስፈላጊ የሆነ በመደብ ይዘቱ ስታየው በታሪክ ይዘቱ ስታየው እንደዛ አይነት ነገር የለም። ስለዚህ ተነስቶ አሁን ኦሮሞቹን ለማስፈራር የነፍጠኛው ስርዓት ሊመጣብህ ነው። የነፍጠኛው ስርዓት እኮ ነፍጠኛ ክላስ ነበር፣ መደብ ነበር። በመደብ ነበር ፔዛንቱን ሲያሰቃየ ነበር። በመሬት አዋጅና በከተማ አዋጅ እንደው መደብ ጠፍቷል። ከየት ነው የሚመጣው? ከተቀበረበት ቦታ በሮ ሊነሳ ነው። እንደዚህ አይነት የውሸት ትርክቶች በጣም አጭር አድማስ ላላቸው ከየትም ክፍል የወጡ ገዢ መደቦች ይመቻቸዋል። እንደዚህ ያደናበሩ መሄድ አለበት። እኛ አገራችን የደሃ ህዝቦች ሀገር ነው፣ ግን ደሃ ሀገር አይደለም። ማን ነው ያደኸየው? ማን ነው ደላላ ሆኖ ይሄንን ሀገር እንዲደኸየና ንብረቱ እንዲዘረፍ የሚያደርገው? ጥቂት ከረባታ የለበሱ ከየትም የተውጣጡ የፈረንጅ አቃጣሪዎች ግን ለኛን የሚመስሉ ሲፈልጉ በአንድ ጊዜ ኬኛ በሌላ በኩል ለኛ እያሉ የተለያዩ ቃላት እየተጠቃቀሙ የራሳቸውን 0% የማይሆኑ ገዢ መደቦች ናቸው። ሰፊው የኢትዮጵያ ህዝብ ግን እየተነጋገረ እየታገለ ሲመጣ በመሃሉ ምንም አይነት ኮንትራዲክሽን እንደሌለ ያያል። ኑሮ አንድ ነው፣ ስጋቱ አንድ ነው፣ የሚተነፍሰው አንድ ነገር ነው። ልጆቹ እንዲሻሻሉለት ይፈልጋል፣ መድኃኒት ይፈልጋል፣ ሆስፒታል ይፈልጋል፣ ክሊኒክ ይፈልጋል፣ ንጹህ ውሃ መጠጣት ይፈልጋል። ስለዚህ ይሄ የሐሰት ትርክቶችን የሚወረውሩትን እኛ አይን ላይ ጨው ለመነሰት የሚሞክሩትን መመከት እንችላለን። ሁላችንም ፋኖ ነን። ፋኖም በሶማሊኛ ፋኖም ኦላም በለው በሲዳምኛም በምንም የጨቆኝ ህዝቦች ትግል ነው። አዲስ ቤት መገንባት እንችላለን ብዬ አምናለሁ። በዛ መሰረቱ ደግሞ ፕሮፓጋንዳችንን አስተካክለን ህዝቦች አቀራርበን ይሄ ሁሉ ህዝብ ጭቁን ነው። ውሃ የለው ምን የለው በኢኮኖሚ የተጎሳቆለ እነሱ ናቸው በ1 ሚሊዮን ተኩል 2 ሚሊዮን ተኩል ሰርግ የሚያደርጉት። ጥቂት ወፈሩ ድመቶች ኦሮምኛም የሚናገሩ የነሱ ማሽከሮች ከነሱ ጋር ያሉ። ትላንትናም እኮ ጥቂት ወፈሩ ድመቶች ትግርኛ የሚናገሩ ነበር እኮ ቀልጦ ጠፉ እንጂ። ስለዚህ እኛ እንደዚህ አይነት ሳይክል ውስጥ መቀጠል የለብንም። ዲሞክራቲክ የሆነ አዲስ ቤት እንፈልጋለን። ስለዚህ ሞላው ኢትዮጵያዊ የምትሰማኝ ሁሉ ከዚህ ከእነሱ በሚወረውሩ ሁሉ አጀንዳ ላይ ከመጣላት እኛ በምንቀርጸው አጀንዳ ላይ ንቃታችንን ከፍ አድርገን መታገል አለብን ብዬ አምናለሁ። እንዳልኩህም 8ኛው ዓመት አይደግምም ብዬ አምናለሁ፣ እከራከራለሁ። ንቃታችንን በዛ እናሰፋለን። ሀገራችንም ነፃ ወጥቶ የሀገራችን ህዝቦችም በሰላም በሀገራቸው ሳይጎሳቆሉ በቡልዴዘር በምን የማይጣሉበት ቦታ የማይወረወርበት ቦታ ቅርሳችንን ይዘን ንብረታችንን ጠብቀን ከቀጠና ህዝቦች ጋር ተስማምተን መኖር ነው የምንፈልገው። ወንድሜ ዘውዱ ከልብ አመሰግናለሁ ፕሮፌሰር መሐመድ አሰር። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ፕሮፌሰር መሐመድ አሰር ናቸው። ፖለቲከኛ፣ ደራሲ፣ ዲፕሎማት በርካታ ጉዳዮችን በንቃት በኢትዮጵያ ጉዳይ ላይ እየተከታተሉ ህዝባቸውንም እያስረዱ ነው የሚገኙት። ልምድና እውቀታቸውን አክለው ከእሳቸው ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር እንጋብዛለን። ፕሮፌሰር እንግዲህ እንደገለጹት በተለይም በኦሮሞ በኩል ያለው ከፍተኛ ቁጥር ያለው አብይ አህመድ ከመጣ ራሱ በመቶ ሺዎች የሚቆጠር እስረኛ እንዳለ ገልጸዋል። ችግር መከራ የበዛበት እንደውም አብይ ወደ ስልጣን ከወጣበት ጊዜ ጀምሮ ነው። እርስዎ ደጋግመው እንደሚሉትም ትንሽ የጠገቡ ድመቶች ብለዋቸዋል። ካልሆነ በስተቀር ህብረተሰቡ ያገኘው ጥቅም የለም ይላሉ። ይሁን እንጂ ኦፌኮን የመሰለ እንደ መራራ ጉዲና በጃንሆይ ጊዜ ጀምሮ የነበሩ ፖለቲካ ተሳትፎ ላይ ያደርጉ የነበሩ ሰዎችና ሌሎችም የኦሮሞ ኤሊቶች ዛሬም ጭምር እርሶ ነቅተው አውቀው
ምን ማድረግ እንዳለበት ይህ አብይ አህመድ 8ኛ ዓመቱን እንዳይቀጥል መደረግ ስላለባቸው መፍትሄ ሀሳቦችና ከኢትዮጵያም ውጭ በሚገኙ የሶማሌ ማህበረሰብ ላይ በጣም ንቃት እንዲያገኙም ያደረጉት ያለው ጥረት እንደተጠበቀ ሆኖ በእነዚህ ምሁራኖች እንግዲህ የፖለቲካ ጠበብት ናቸው፣ መምህርም ናቸው። መራራ ጉዲና ፕሮፌሰር የኦሮሞ ሌሎችም እሊቶችን ጨምሮ ዛሬም የፋኖ ትግል ለኦሮሞ ማህበረሰብ የሚጠቅምና የሚበጅ እርሶ እንዳሏቸው በመቶ ሺዎች የሚቆጠሩ ኦሮሞዎችን ጭምር ነፃ የሚያወጣ እንደነ ታየ ደንደአ በየቀኑ እየታሰሩ ለኢትዮጵያ በተለይም ለኦሮሞ ማህበረሰብ የሚታገሉትን ሌሎችንም ጭምር ለግድያ የዳረገ ለማፈናቀል የተዳረገ በርካታ ችግር ውስጥ የከተተውን የኦሮሞን ማህበረሰብ ጭምር ነፃ ለማውጣት የሚያግዝና የሚረዳ መሆኑን ማስረዳት ለምንድን ነው የሚያዳግታቸው? ለምንድን ነው ይህንን መግለጽ ያቃታቸው? ፋኖ ማለት ኦሮሞን ፋኖ ነው ወይም ደግሞ ይሄ አሁን እየታገለ የሚገኘው ሸኔ የሚባለው በአንዳንድ ሰዎች ዘንድ ጥርጣሬ ቢኖርበትም ምክንያቱም በኢትዮጵያዊነቱ የሚገልጻቸው ነገሮች አይስተዋሉም። ዛሬም የኦሮሞን ነፃ በማውጣት ኦሮሞ የሚባል ሀገር ለመመስረት እንደሚታገል ብዙዎቹ ጥርጣሬ ያላቸው ቢሆንም ግን ታግሎ በኢትዮጵያዊነት የኦሮሞ ነፃነት ግንባርም ሆነ እንደዚሁም የትግራይ ቲዲኤፍ የሚባለው ፋኖም ሌሎችም በደቡብ በሱባሌም ያሉት ኃይሎች በጋራ ሆነው ታላቂቷን ኢትዮጵያ እንደ ቀድሞ ትቀጥል ዘንድ ማድረግ ይቻል ዘንድ ለምንድን ነው የኦሮሞ ኤሊቶች ይህን መናገር ያዳጋታቸው ብለው ያስባሉ? ፕሮፌሰር በጣም ጥሩ። አንደኛ እንደሚመስለኝ አንድ የንቃት ጉዳይ ነው። ንቃቱ እየሰፋ ሲመጣ መጠቃለላቸው አይቀርም። ሌላው እንደሚመስለኝ ስርዓቱ በመጋረጃ እየከፋፈለ ፋኖ አማራ ነው፣ ፋኖ ታጥቆብህ ከመጣ ወደ ድሮ ቦታ ትመለሳለህ የሚል የውሸት ውዥንብር እና የውሸት በርበሬ በሰዎች አይን ላይ እየወረወረ ነው ያለው። ግን አንድ የፖለቲካ ኃይል የሆነ ከዛ የበለጠ ሰፊ በሆነ መልኩ አጥንቶ ለራሱ ህዝብም ማቅረብ አለበት። የኦሮሞን ህዝብ ሲጨርስና ሲጨፈጭፍ የነበረው አሁን አብይ ከወያኔ የበለጠ ነው የኦሮሞን ህዝብ እየገደለ ያለው፣ ኦሮሚያንም እያጠፋ ያለው። ምደባዊ ይዘቱን አይቶ እነሱ እመኛለሁ እነሱም እንደኔ ቀስ ብሎ ነገሮች አብሰልስለው አማራ ክልል ላይ የሚካሄደውም ጦርነት ፋኖ የነሱ ጠላትና እነሱን ሊገዛ አለመሆኑን መረዳታቸው አይቀርም። ይሄ የጊዜ ጉዳይ ነው። ነገር እየተባባሰ ብስለቶች መምጣቱ አይቀርም እና ይሄ የኛ የሁላችንም ስራ ስንሰራበት ሰው ያዳምጡናል፣ እናቃቸዋለን፣ ወንድሞቻችን ናቸው፣ ጓደኞቻችን ናቸው። ጥያቄው ምንድነው? ለምን ከነሱ አልመጣም ሳይሆን እኛ እንጀምርና እንየው እስቲ። እኛ ሰፊ መንገድ ከሄድን በኋላ እነሱ ወደኛ መቅረባቸው አይቀርም፣ ማስረዳታችንም አይቀርም። ለዛ እኔ ችግር የለኝም። ስለዚህ አንደኛ እንትን ማለት ያለበት ምንድነው? የስርዓት መሄድ አለበት። በዛ ላይ ከተስማማን በዛ ላይም እነሱም ይስማማሉ። ይሄ ስርዓት መሄድ አለበት። አቅሙ ላይኖራቸው ይችላል። ቀስ ብለን ግን አቅሙ ዲቨሎፕ እንዲያደርግ ከሌላው ህብረተሰብ ጋርም እየተናበቡ እንዲሄዱ እና ያለውን ደግሞ ንቃቱን ከፍ ማድረግ አለብን። እሱ ነው አየህ፣ ከፋፍለህ ግዛ ደሴም ነው። ከፋፍለህ ግዛ የሚል ፖሊሲ እኮ ለቲፒኤልኤፍ አልሰራም። መጨረሻ ላይ ከ27 ዓመት በኋላ እንደ አይስክሪም ቀልቶ መጨረሻ ላይ የራሱን አካባቢና ትልቅ ችግር ፈጥሯል። አሁን ነው ሌላ ንቃት የትግራይ ህዝብ በአዲሱ ከሌላ ንቃት ላይ እየመጣ ነው። ሞላው የኦሮሞ ህዝብ አትታለል። ከትግራይ ቴምፖራሪ 50 ዓመት ታሪክ መረዳት አለብህ። ምንድነው ትግራይ ላይ ትላንትና ግዙፍ የነበሩ አገሪቷን ሲቆጣጠር የነበሩ 27 ዓመት ይሄንን ሀገር ሲያስተዳድሩ ነበሩ። ሁሉንም ሰጥለጥ ያደረጉ መጨረሻ ላይ እንደ አይስክሪም ጠፍተው ቀልጠው ይሄንም ጦርነት ገብተው ህዝባቸውንም ትልቅ ሰቆቃ ላይ ነው ያደረሱት። አሁን እኮ ይታሰራሉ አዲስ አበባ እንሰኦን። ስለዚህ እኛ ማየት ያለብን ምንድነው? ንቃት በአንድ ጊዜ ለሁሉ ስለማይመጣ እኛ ከጀመርና እያነቃን ከሄድን እነሱም ከጊዜ በኋላ ሰው ናቸው፣ መንቃታቸው አይቀርም። መሬት ላይ የሚሆነውን ነገር ያያሉ። የስንት የኦሮሞ እናት እያለቀሰች ነው፣ ስንት የኦሮሞ አባት እያለቀሰ ነው፣ ስንቱ እየተገደለ በየቦታው እንትን ነው የሚለው። አዳማ እኮ ከአንድ ሰዓት ከምሽቱ በፊት መውጣት አችልም። በቃ ኤቭሪባዲ ሸሽቶ ቤቱ ነው የሚገባው። ከአዲስ አበባ ተነስተው ወደ ጅቡቲ የሚሄደው መንገድ ላይ መተሐራም ከላይም ስትደርስ ስንት ሹፌር ነው የሚገደለው?
ስርዓት አልበኝነት በኦሮሞ ክልል ውስጥ በጣም በባስ አይከድም። በባስ ቢዝነሶችም ቆመዋል። ቱሪስትም እዛ አይመጣም። ብዙ አዋሳ የሚሄዱት ቱሪስቶች የባሌ እንትን ቱሪስቶች ምናምን ቀጥ ብሏል። ብዙ ሆቴሎችም አይሰሩም እና ይሄን ራሱ የኢኮኖሚ ኮንዲሽኑም እያስረዳቸው ይመጣል። እኛ ደግሞ እንቀጥላለን ስንል ሰብር ኖሮን ረጅሙንም አጭሩንም አዳምጠን ቀዩንም ጥቁሩንም አብረን አቅርበን አንተ ወዳጅ እንጂ ጠላት አይደለህም፣ አብረን አንድ ላይ ሆነን ነፃ መውጣት አለብን፣ በሀገራችን ነፃ ሆነን መተንፈስ አለብን፣ በሀገራችን መስራት አለብን። የኢኮኖሚው ፖሊሲ የአብይ እኮ ኦሮሞን አይለይ፣ አማራን አይለይ፣ ሶማሌን አይለይ፣ ሁሉን ነው ያደቀቀው፣ ሁሉን ነው ድሃ ያደረገው። እና ድህነት እኮ ቋንቋ የለውም፣ ሃይማኖትም የለውም። በዛ ፖሊሲ ሀገሪቷን እንዲደህይና የጥቂት የወፈሩ ሰዎች መጨፈሪያ ነው ያደረገው። ስለዚህ ንቃታችሁን ከፍ አድርጎ ላለው እና በነቃን ቁጥር ደግሞ ጣጣችን እየቀነሰ ሰቆቃችን እየቀነሰ ይመጣል ብዬ አምናለሁ። ከልብ አመሰግናለሁ ፕሮፌሰር። እስቲ ወደ ትግራይ እንሂድ። እንግዲህ ኦሮሞን ጉዳይ በዚህ ሁኔታ ለማስቀመጥ ሞክረዋል። ትግራይን ቅድም ለመግለጽ ሞክረዋል። በተለይም የትግራይ ህዝብ ከአማራው ወንድሙና እህቱ ጋር ሆኖ ይህንን ስርዓተ መንግስት ማስወገድ እንዳለበት ጠቆም አድርገው ነበር። እርሶ ደግሞ የህወሓትን አይዲዮሎጂ ጠንቅቀው ያውቃሉ። ከመሰረቱ ሲጀመር ጀምሮ ብዙ ነገሮችን የሚያውቁ እንደሆነ ገምታለሁኝና ህወሓት እኔ የትግራይ ህዝብ ከአማራው ህዝብ ጋር ችግር አለበት ብዬ በፍጹም አልገምትም። ኖሮትም አያውቅም። ከቀዳማዊ ኃይለሥላሴም ከዚያም ቀደም ጀምሮ ብዙ ታሪኮች ትስስር አላቸው። በበለጠ በጣም ኢትዮጵያ ውስጥ ካሉት ማህበረሰቦች የትግራይና የአማራው ህዝብ የበለጠ ትስስር በሁሉም ጉዳይ እንዳለው በአጎራባችነቱም ጭምር ማለት ነው። ስለዚህ የህወሓት ጥላቻ በራሱ በመዋቅራቸው ላይ ወይም በዚህ በነሱ ኮንስቲቱሽን ላይ ጭምር ሳይቀር አማራን ለማጥፋት የሚደረግ እንቅስቃሴ ነው የሚያደርጉት። የነሱ አንዱ መስራች ከሆነ የህወሓት አቦይ ስብሃት ራሱ አማራውንና ኦርቶዶክስን አሁን አከርካሪውን ሰብረናል ብለው ልክ እንደ ሽመልስ አብዲሳ 150 ዓመት ሲገዙን የነበረውን ወይም የሰባበሩን እዚህ ሰባሯ ናቸዋል እንዳለ አቦይ ስብሃትን በተጓዳኝ ይህንን ቃል ተጠቅሞበታል። አማራውንና ኦርቶዶክስን ሰባብረነዋል፣ ከዚህ በኋላ አይነሳም እስከ ማለት ደርሷል። አሁንም እንደሚያወት ነው የተወሰኑ ግለሰቦች በሰሯቸው ስራዎች እንግዲህ ህወሓት 50ኛ ዓመቱን አክብረዋል። በ50 ዓመታት ጊዜ ውስጥ የትግራይ ህዝብ ችግር፣ መከራ፣ ረሃብ፣ እንግልት፣ ሞት ነው የደረሰው እንጂ ያገኘው ትርፍ ነገር እንደሌለ አስተውለናል። 27ቱንም ዓመት በተለይ ደግሞ ሀገሪቱን በገዙበት በተቆጣጠሩበት ጊዜ የደረሰበትን የትግራይ ህዝብ ችግር እንረዳለን። ዛሬም ጭምር ግን ይህንን ስርዓተ መንግስት መከራና ስቃያየውን በሚሊዮኖች የሚቆጠሩትን ከቤት ንብረታቸው ያፈናቀለ በብዙ ሺዎች አንዳንዶችም ወደ ሚሊዮን ይጠጋል የሚሉት መረጃዎቹ እርግጠኛ አይደለም ሞተውባታል የትግራይ ህዝብ እየተባለ በሚባልበት በዚህ ሰዓት ዛሬም ከአማራ ፋኖ ጋር በጋራ ሆነው ለመስራት የሚያደርጉት እንቅስቃሴ ፈጽሞ አይስተዋልም። ትዴፍ እንደሚያውቁት ከ270 ሺህ በላይ ወታደሮች በዚህ በፕሪቶሪያ አግሪመንት መፍታት አለባቸው የተባሉ ሳይፈቱ አብይ አህመድ ከ8 ቢሊዮን ብር በላይ ባለፈው ጌታቸው ረዳ እንደተናገረው ቀለብ እየቀለበ ቁጭ አድርጓቸዋል። እነዚህ ለምንድን ነው ከፋኖ ጋር በቅርጅት ሆነው ይህን ስርዓተ መንግስት የሚነሳበትን መንገድ የማይታገሉት ብለው ያስባሉ? ምንድን ነው ምክንያቱ? በአማራና በትግሬስ በኩል ያለው ጥላቻ ለምንድን ነው የጥላቻ ሁልጊዜ የሚነሳው? ምንድን ነው የተፈጠረው ችግር? አየህ፣ በአንድ ጊዜ ጠባብ መንገድ ላይ መራመድ ስለጀመሩ ያ ጠባብ መንገድ በጣም ጭንቅላታቸው ውስጥ ስላለና ብዙ ለህዝባቸው ስላወረዱ ያ የጠባብ መንገድ የበለሰ ጠቦ ብዙ ጉዳት አድርሶባቸው እዚህ አድርሷቸዋል። አሁን ሌላ አማራጭ የላቸውም። ሌላ አማራጭ ያላቸው ምንድነው? ህዝባቸውም እየተመለከተ ነው ያለው። ስለዚህ እንደዚህ እንቀጥላለን፣ አብይም ራሱ ከሱ ጋር እንሰራለን ወይንም አብረን ከሱ ጋር እንትንላለን፣ ወልቃይትን ይመልስልናል የሚል ህልምም እንደጠፋባቸው ያውቃሉ። ከጎረቤቶቻቸው ጋርም የውሸት ጥላቻ ፈጥረው የደረሱበት ስቃይ ያውቃሉ። ስለዚህ አሁን እንደ ፖለቲካ ድርጅት እንደ ህዝብ መኖር ከፈለጉ ሂሳባቸውን እንደገና አስተካክለው ከጎረቤቶቻቸው ጋር በሰላም ተወያይተው እንዳውም ይሄ መጣባቸውን አደጋ አብሮ የሚመክቱበት መንገድ ካልቀየሱ ቲፒኤልኤፍ ይጠፋል፣ የትግራይ ህዝብም ያጠፋዋል። ስለዚህ አንገብጋቢ የሆነ ሰዓት ላይ ነው ሁላችን የደረስነው ምልህ ለዚህ ነው። ምክንያቱም የፈተናው ሰዓት ደርሷል። የፈተናው ሰዓት ደግሞ ታሪክ እየገፋው በአስቸኳይ እንትኑ እየሄደ ነው ያለው።
ስለዚህ ለሞላው የትግራይ ህዝብና የትግራይ አመራሮች ሂሳብህን አስተካከል፣ ራስህን አስተካከል። በእንደዚህ መቀጠል አትችልም። አስተካክለ ለራስህም ለህዝብህም አዲስ መንገድ መቀየስ የምትችለው ከወንድሞችህ ጋር ከጎረቤቶችህ ጋር ስምምነት አድርገህ ይህንን ያለውን ስርዓት አብረህ ጥለህ አዲስ ሀገር በአዲስ መሰረት ስትገነባ ነው። አለበለዚያ ጨው ለራስህ ብለህ ጣፍጥ፣ አለበለዚያ ድንጋይ ብሎ ይወረውሩሃል። የትግራይ ህዝብም እፍዩ አድርጎ ይወረውርሃል። አዲስ ወጣት ይመጣል። ይሄ የኔ ምክር ይሄ ነው። ካሁን ወዲያ አዲስ ታሪክ ሊመሰረቱ አይችሉም። ሊመሰረቱ የሚችሉት ያለፈውን ተሳስተናል ሪኮሬክሽን አድርጎ ከህዝባቸው ጋር ተመካክሮ ትክክል አልመሆኑን ግብታዊነትና የተሳሳተ መሆኑን ራሳቸው የራሳቸው ታሪክ በ7 ዓመት ቁልጭ አድርጎ አሳይቷል። ትላንትና እኛ ተራራውን ያንቀጠቀጠ ጄኔሬሽን ነን ትውልድ ነን ሲሉ የነበሩት እንደ አይስክሪም እኮ ቀለጠ። ከዚህ የበለጠ ምን ያስፈልጋል? ስለዚህ ጊዜና ሰብር ነው የሚያስፈልገው። እኔ ምላቸው ከዚህ ሁሉ ጥፋትና ችግር ተምራችሁ በአዲስ አመለካከትና በአዲስ ንቃት ብቅ በሉ። አማራ ለእናንተ ጠላትም ሆኖ ማያውቅም፣ ሊሆንም አይችልም፣ ወደፊትም አይሆንም። ራሳችሁን አስተካክሉ። የውሸት ጠላት የውሸት ጎስት እየፈጠርክ በእናትህ ቡታንታ ውስጥ አትደበቅ። ሀቅ ላይ ውጣና አንድ ላይ እንትን በል። አማራ ጎረቤትህ ነው፣ ወንድምህ ነው፣ በሁሉ ትገናኛለህ። ስለዚህ አማራ ጠላቴ ነው ስትል ህዝብህን ነው የምታጠፋው እንጂ አማራውን ብቻ አይደለም የምታጠፋው። ስለዚህ ንቃ እላለሁ። ይሄ ነው የኔ መልእክት። ከልብ አመሰግናለሁ ፕሮፌሰር። እስቲ ወደ ዓለም አቀፉ ዲፕሎማሲያችን እንነሳ። እርሶም ዲፕሎማት ሆነው አገልግለዋልና የጃንሆይንም መለስም በነበረበት የደርግንም እና አሁን ያለውን የዓለም አቀፍ ዲፕሎማሲያችንን ሲገመግሙት ያለንበት ሁኔታ ምን ይመስላል? ምክንያቱም በብዙ ጊዜ የውጭ ጉዳይ ሚኒስትርን ጨምሮ ሌሎቹም እንደ ሸሚዝ የሚቀያየርበት መስሪያ ቤት ሆኗል። ዲፕሎማቶቻችን በተለያዩ የዓለም ግዛቶች የሚገኙት ኮሚኒቲያቸው ወይም ደግሞ ለዜጎቻቸው የሚያደርጉት ነገር ብዙም አይስተዋልም የሚል ወቀሳ ይሰማል። ለኢትዮጵያ ያላቸው ስራ ከመስራት ይልቅ ለግል ፍላጎትና ጥቅማቸው የሚንቀሳቀሱ እንደሆኑና በተለይም የኢትዮጵያ መንግስት ራሱ ፌዴራል መንግስቱ ሲልካቸው አምባሳደር ብሎ ሲልክ ለራሳቸው ቁጭ ብለው እንዲበሉ ልጆቻቸውና ቤተሰቦቻቸውን እንዲያስተዳድሩ እንጂ ለሀገሪቱ የሚጠቅም ስራ የሚሰሩ ያልሆኑ እንደ ቅጣትም ጭምር የሚልኳቸው ብዙዎች አሉ የሚሉ ወገኖች አሉና ይህንን ዓለም አቀፍ ዲፕሎማሲያችንንና ተቋሙን ጭምር በአጠቃላይ እንዴት ይገመግሙታል? በጣም ጥሩ። በመጀመሪያ ደረጃ አሁን ኢትዮጵያ ምንም አይነት ዲፕሎማሲ የላትም። ዓለም እንደምታየው በጎራ እየተከፋፈለ ነው ያለው። የኢትዮጵያ ኢሜጅ ደግሞ በጣም ኔጋቲቭ እና ወደ ታች አንድ እብድ የሚያስተዳድረው አድርገን ነው የሚያዩት ሌሎቹ ክፍሎች። ምክንያቱም ትልቅ እንደዛ አይነት ትልቅ ሀገር ግዙፍ የሆነ ሀገር ከራሱ ጋር የተጣላ ከጎረቤቱ ጋር የተጣላ መንምኖ እዚህ የኮሰመነ የዲፕሎማቲክ እንትን ያለው በአንድ እንጭጭና በመነመነ አመለካከት የሚመራ ትልልቆቹም ሲያዋቸው እነዚህ የሚረቡ አይደሉም። አቅማቸውን እንኳ ገምተው ትልቅ ሮል መጫወት ሲገባቸው ግን የጦጣ ዘመን ውስጥ የተወለዱ ሰዎች ስለሆኑ ብዙ ክብር ለሀገራችን አሁን የለም። ጥያቄው ምንድነው? ይሄ ስርዓትን 8ኛ ዓመቱን ሳይጨርስ ከገለበጥ ነውና ከጣል ነው የኢትዮጵያ የቀጠና ዲፕሎማሲዋ የሰፊው ጎረቤቷ ዲፕሎማሲዋ በአፍሪካ ቀንድ እና በአፍሪካ ላይ ያላትን ዲፕሎማሲ በዓለም ያላትን በሶስተኛ ዓለም ያላትን ዲፕሎማሲ በሰላምና በተራመደ መልኩ ማስተላለፍ ይቻላል። ብዙ ወዳጆች መፍጠር ይቻላል። በዛን ጊዜ ኢንቨስቶቻችንም ህዝባዊ ይሆናሉ። ህዝባቸውን በሚረዳ መልኩ ህዝቡን እየተጠጉ ምክንያቱም የህዝብ ታክስ ነው እዛ ዲፕሎማት የሚበላው ያለው። ያ መስሪያ ቤቱ ከኢትዮጵያ ህዝብ የሚወሰደው ታክስ ነው። ኤሌክትሪሲቲውም፣ ወረቀቱም፣ ማሞቂያውም፣ መኪናውም፣ ቤቱም የተገዛው ወደ ህዝባዊ ኤምባሲ መቀየር ይችላል። አሁን ግን ራሳቸው የተደናበሩ ቻንስ ያገኙ አገራቸው ውስጥም የነሱ ውጭ ጉዳይ ሚኒስትርም እኮ የሚባል የለም። ዝም ብሎ ግዙፍ ድንጋይ ነው ቁጭ ያለው። አንተ ህዝብህ የሚገደል ከሆነ አብዛኛው 70% ከሀገርህ እንትን መቆጣጠር ያልቻልክ በድሮን የምትገል በምን የምትጨፈጭፍ ከሆነ የተኛው ዲፕሎማሲ ነው የሚኖር? እና እሱ ከለውጥ በኋላ የሚሰራበት ነው። አሁን ኢትዮጵያ ዲፕሎማሲ የላትም፣ ኤምባሲም የላትም።
ይሄ ነው ያለንበት ሁኔታ። ህዝባችንም እስር ቤት ነው ያለው። ስለዚህ አትፍረድባቸው። እነዚህ በየኤምባሲ ቁጭ ብሎ ምናምን ያሉት እንትን አድቫንቴጅ መተው እንዳው በአጋጣሚ መተው ይሆናል እዛ ብዙ ነገር ሊያረጉ አይችሉም። ከነካኳቸውም ያው ሸሽተው ስደተኛ ነው የሚሆኑት። ግን እኛ ትግላችንን ሰፊ ማድረግ አለብን። እነሱ ወሳኝ አይደሉም። ወሳኙ አዲስ አበባ ያለው ስርዓት ነው። ያ ስርዓት መቀየር አለበት ነው ብለው በጣም አመሰግናለሁ ፕሮፌሰር። እርሶ እንግዲህ የዲፕሎማሲውን ሁኔታ ምን እንደሆነ አጠር አድርገው ለማስቀመጥ ሞክረዋል። የኢትዮጵያ ዲፕሎማሲ መውደቁን እንደሚያውቁት ከኤርትራ ጋር ያለን ግንኙነት አብይ ወደ ስልጣን እንደመጣ በጣም መልካም እንደሆነ ተስተውሎ ነበር። ግን በአጭር ጊዜያት ውስጥ ተሽመድምዶ ወድቋል። የአብይ አህመድ የአሁኑ ጥያቄ የወደብ ጥያቄዎች፣ የቀይ ባህር ጉዳይ ጥያቄዎችን ማንሳት እና ከኤርትራ ጋር የጠብጫሪነት ስራዎችን የሚንቀሳቀሱን ጉዳይ ሲመለከቱት እርሶም ከኤርትራ መንግስት ጋር የቀረበ ግንኙነት እንዳለው ትረዳለሁና ምንድን ነው የሚያስከትለው በቀጠናው ይሄ የጠቅላይ ሚኒስትሩ ወይም የአብይ ይህንን ጥያቄዎች ማንሳት ምን ያስከትላል ብለው ያስቡ ይለዋል? አብይ አመለካከቱ ፋኖን ኤርትራኖች ናቸው የሚረዱት ይላል። ከዛ በመነሳት ነው ከኤርትራ ጋር ይህን ሁሉ የውሸት ከረቦ እየደበደበ አንዴ ቀይ ባህር አንዴ ምናምን የሚለው አቅሙም የለውም። ግን የሱ ጥርጣሬ ፋኖን የሚረዱት የሚያስታጥቁት ኤርትራኖች ነው ይላል። ይህንን ያመጣበት ምክንያት መጀመሪያውን ፋኖ ሲደራጅ ያኔ በዩናይትድ ፍሮንት ትግሉ ላይ ፋኖ መደራጀት አለበት፣ መታጠቅ አለበት፣ የዩናይትድ ፍሮንት አባል መሆን አለበት ብሎ የሞገቱት ኤርትራኖች ናቸው። አብይ አልወደደም ነበር። ይሄ የሚያሳይ ምንድነው? አብይ አማራ ክልልን በደንብ ጠፍሬ እኔ በአሽከሮች ካልገዛሁኝ አደጋ ይሆንብኛል የሚል ስሜት ስለነበረው ነው። ለዚህ ነው ይሄ ሁሉ አንዴ በቀይ ባህር ፈልጋለሁ፣ አንዴ ቀይ ሰማያዊ ፈልጋለሁ እያለ ህዝብ ለመቀስቀስ የሚፈልገው። አሁን መጨረሻ ላይ እኮ ቀይ ባህር ብሎ ጥቂት ኦሮሞ መሬት ላይ ነው ሰሞኑን 7ኛ ዓመቱን ልደት አድርገው መርከብ ይዘው ሰዎች ሲራራጡ በቪዲዮ አለ። ግን ሞላ የኢትዮጵያ ህዝብ ኢንክሉዲንግ ኦሮሞ በዚህ የሚታለል አይመስለኝም። ኤርትራኖቹም በእንደዚሁ የሚታለሉ አይመስለኝም። አሁን ግን ዛሬና ትላንትና ምናምን ብዙ ኤርትራኖች፣ ብዙ የትግራይ ሰዎች፣ ብዙ ሌላ አማሮች ከፋኖ ጋር ይሰራሉ ተብሎ አዲስ አበባ ታስረዋል። ከ900 በላይ ሰዎች ታስረዋል። ይሄ የሚያሳየው ምንድነው? ስርዓቱ በሞተ ቁጥር በጠረጠረ ቁጥር ምን ባለ ቁጥር በገዛ ራሱ ሰፈር ላይ ጭቅጭቅ ያመጣል። ምን ማለት ነው? ሊገሉን ነው፣ ጸጥታችንን ውስጥ ገብተዋል፣ ችግር ነው ምናምን ያሉ በየጊዜ ካሁን ወዲያ ትግራዩንም አማራውንም ኤርትራውንም ቃስ ብሎ ደግሞ ኦሮሞውንም እያሰሩ ነው። ሌላውንም ከምባታውንም ሀዲያውንም ማሰራቸው አይቀርም። ይሄ የሚያሳይ አንድ ሊሞት የደረሰ አፋፍ ላይ ጠርዝ ላይ የቆመ ስርዓት ጸባይ ነው። ስለዚህ ከሁሉም ጋር ተናክሶ መውደቁ አይቀርም። ወንድሞቼ ኢትዮጵያኖች ሰብር አድርገው ነቀተው ንቃታቸውን ከፍ አድርገው ቢከታተሉ ደስ ይለኛል። አመሰግናለሁ። እንደው ከዚሁ ከዲፕሎማሲያችን ሳንወጣ በተለይም የኢትዮጵያ መሪዎች በተባበሩት የዓለም መንግስታት ድርጅት ጽሕፈት ቤት በመገኘት በተለያዩ ዓለም አቀፍ ስብሰባዎች ላይ በመገኘት መሪዎቹ ትላልቅ ንግግሮችን ያደርጋሉ። አብይ አህመድ ግን አንድም ቀን በእነዚህ ጉዳዮች ላይ ተገኝቶ ንግግር ሲያደርግ አይስተዋልም። ምንድን ነው ምክንያቱ ይላሉ? ምናልባት የቋንቋ ችግር፣ የአቅም ችግር፣ የልምድ ማጣት ወይስ ምንድን ናቸው? ምን ብሎ ንግግር ያልገዛ ዩኤን ሄዶ ስለመደመር ያውራል? ያቃል ሄዶ የራሱን ያጋልጥ። የድንጋይ ዘመን አመለካከት ያለው ሰው ነው። ኢትዮጵያ ውስጥ በአማርኛ እንደፈለገ መደመር፣ መቀነስ፣ ማባዛት ብሎ ማብራት ይችላል። ከሚገርም ነገር አንድ ጀርመን ዲፕሎማት ስራዋን ጨርሳ አዲስ አበባ ላይ የማቃት እንዴት ነው ግምገማሽ አልኳት። ይሄ የሚገርም ነገር ራሱ 1 አመት እንኳን አልሞላውም ስልጣን ላይ ያለ አላ ይሄ ህፃን ልጅ በህፃን መጫወቻ የሚጫወት ነው። ምክንያቱም የሚኒልክን ፓላስ አስተዋውቃለሁ ብሎ ኮር ዲፕሎማቶቹን ጋብዞ ነበር።
እዛ እኔም ከሷ ጋር ሄጄ ነበር እና በእንግሊዘኛ ምን ትለኛለች ይሄ እንደማንኛውም ህፃን ልጆች ከአሻንጉሊት ጋር መጫወት የሚፈልግ ነው ሀገሪቷ የሚያወራውን አትሰማሙ ያለችኝ ሀገሪቷ ያለችበት ቦታና እሱ የሚያወራው በዛን ጊዜ እኮ ምንድነው የሚያሳየው የጃንሆይን የተለያዩ መኪናዎቹን ለማሳየት ነው እነ ሮዝ ሮይስ እነ ምናምን ገመገሙት ፈረንጆቹ ምንድነው የሚያወራው ለሰውዬ አሁን ነው የመጣው ትልቅ ሀገር ይዟል ትልቅ ጣጣ አለ ብዙ ችግሮች አሉ እዛ ላይ ኮንሰንትሬት ከማድረግ በዚህ የኃይለ ሥላሴ ገዛቸው መኪና አንተ መታሳየው ምን ለማለት ነው ገጠሬ ነው አሉና ደመደሙበት እውነቱም ገጠሬ ነው ምንም አይነት ዲፕሎማሲ ምንም አይነት አመለካከት የለውም the only thing ያለው ተንኮል ነው በተንኮል ሰው ይገላል ምን ይላል ከዛ ውጪ ሰፊ አድማስ ያለው ሰው አይደለም ለዚህ ነው አልኩ ስምንተኛው እንዳይደርስ ማድረግ አለብን ነው ማለት አመሰግናለሁ ፕሮፌሰር መሐመድ ሐሰን እስቲ እንግዲህ እየተቀለልን ነው ውይይቶቻችንን በተለይም ወደ 8ኛው ዓመት እንዳይሸጋገር ይህ ጠቅላይ ሚኒስትርና እንደዚሁም ደግሞ የብልጽግና ካድሬዎች ጭምር እርሶ ቆርጠው ተነስተዋል ይሁን እንጂ የትጥቅ ትግሉ እንደተጠበቀ ሆኖ ግን ኢትዮጵያኖች እንደሚያውቁት በርሶም ዘመን አንድ ነገር ተፈጠረ ሲባል በከፍተኛ እንቅስቃሴ የሚያደርገው ማህበረሰብ የዩኒቨርሲቲ ተማሪዎችን ጨምሮ በተለይም የአዲስ አበባ ነዋሪዎች ጸጥ ረጭ ብለው ቁጭ ብለዋል ህዝባዊ እንቅስቃሴ ብዙም አይስተዋልም ህዝባዊ አመጽ ምንም ነገር አይስተዋልም በዝምታ ነው 7 ዓመትን መከራና ስቃይ ያያየ የሚገኘው ማህበረሰብ ዝምታውን መርጧል ከዚህ ቀደም እንደሚያውቁት ሰላማዊ ሰልፎች ይደረጋሉ ስራ ማቆም አድማ ይደረጋል በጣም ብዙ እንቅስቃሴዎች ይስተዋላሉ አሁን ግን አብይ ስልጣን ላይ ከወጣ እነዚህ ሁሉ ምንም ነገር አይታዩም የህዝቡ መብቱን ለማስከበር የሚያደርገው እንቅስቃሴ በሰላማዊ መንገድ ማለት ነው ስራ በማቆም ወይም በሰላማዊ ሰልፍ በመውጣት ዝምታው የሁሉ መከራ እየወረደበት ዝም የማለቱ ምክንያት ምንድነው ይላሉ በጣም ጥሩ አየህ አንድ ኳሊታቲቭሊ ነገር ሊቀየር የሚችለው ውሃን አንተ እሳት ላይ ስትጥድ 100 ዲግሪ ሲደርስ ነው ወደ እንፋሎት የሚቀየረው አሁን እኔ እንደሚመስለኝ ወደ 98 ዲግሪ ደርሷል ወደ እንፋሎት ከተቀየረ አብዮት ማለት ነው ይጥለዋል ለዚህ ነው ያልኩ 8ኛው አይደርስም ያልኩ እሳቱ እየለበለበው ውሃውም እየሞቀ ወደ እንፋሎት የሚደርስበት ደርሷል እና ይሄ ሰው የብዙ አይቆይም ያልኩት ለዚህ ነው እና ህዝብ ደግሞ ጊዜውን ጠብቆ የራሱን እንትን ብሎ ህዝብ ቆዳው ጠንካራ ነው ብዙ ነገር መሸከም ይችላል አሁን ግን ተሸክሞ እዚህ ድረስ ደርሷል ከዛ አልፎ ተርፎ የፋኖ ትግል ከራሱ ካሜራው ክልል አልፎ ሽታውም አመለካከቱም ምኑም ወደላ ክልሎች መግባቱ አይቀርም ይሄ ደግሞ በአጭር ጊዜ ይገባል ሲገባ አመጹ ምኑም መነሳቱ አይቀርም ስለዚህ ምንም ጥርጣሬ የለኝም ትንሽ ሰብር ያስፈልገናል ግን ይሄ ስርዓት እንዳልኩ 8ኛውን ሳይገባ ማለቁ አይቀርም እና ትንሽ እንጠብቅ ሌላ ብዙ ስራዎች ያስፈልገዋል በውስጥ መሰራት ያለበት በህቡ መሰራት ያለበት ስርዓቱ ስለፈራ ነው ዛሬ 900 ሰው አዲስ አበባ ውስጥ ያሰረው ለምን ያስራል መረጃ በየቦታ እየሄደ ፖሊስ በየቦታ እየተነቃነቀ መታየው አዲስ አበባ ውስጥ አመጽ ይነሳብኛል ከሚል ፍራቻ ነው ባሰረ ቁጥር ደግሞ ያመጽ መምጣቱ አይቀርም ስለዚህ እኔ አመጽ ይመጣል ብዬ እጠብቃለሁ ገምታለሁ ግን አምጣቱ ቤት ነው በሞስኮት ነው በበር ነው የሚመጣው በሮ ነው ከሰማይ የሚመጣው የናላቅም ግን መምጣቱ አይቀርም ስርዓቱ ደግሞ ተናግቶበት እየፈራ ነው ያለው በአንድ ቀን 900 ሰው አዲስ አበባ ውስጥ ማሰር ቀላል ነገር አይደለም ለማለት ነው በጣም አመሰግናለሁ ፕሮፌሰር እስቲ የመጨረሻ መደምደሚያ ሐሳቡን ይስጡንና ዛሬ ዝግጅታችንን እንቋጫለን በተለይም ለዚህ ትግል መፍጠን እንዳሉትም 7ኛው ዓመት ሳያልቅ 8ኛው ሳይሻገር ውሳኔ ይሰጥበት ዘንድ በውጭ የሚገኙ ኢትዮጵያና ትውልደ ኢትዮጵያኖች ይህንን ትግል በማገዙ በኩል ለውጥ በማምጣት በኩል ለሚደረገው እንቅስቃሴ ምን ማድረግ አለባቸው ይላሉ ምንድነው የርሶ የምክር ሐሳብ የኔ ምክር ሐሳብ አሁን አየርም እየተቀየረ ነው ትንሽ ሞቅ ያለ ነው አውሮፓና ሌላ ቦታ ላይ ውጭ ያለ ኢትዮጵያዊ ተሰባስበህ ታይትሉ መሆን ያለበት ሁላችን ፋኖ ነው በሚል ስብሰባ አድርገን
ምሁሮች ሊያስተምሩ የሚችሉ ሰዎች ጋብዘን ምን ማለት ነው ሁላችን ፋኖ ሁላችን ፋኖ የሆንበት ምክንያት በሁሉም ቋንቋ ሁላችን ፋኖ ነን፣ መፍት እንፈልጋለን፣ በአገራችን ነፃ መሆን እንፈልጋለን፣ ሰላማዊ ቀጠና እንፈልጋለን፣ ይሄ ስርዓትን ከጭንቅላታችን መውረድ አለበት፣ ብዝበዛ አንቀበልም የሚል አዲስ አይነት የስብሰባ ዘይቤ አውሮፓና አሜሪካ ውስጥ መካሄድ አለባቸው። ይሄ ደግሞ ሁሉንም ህዝብ ሊያሰባስብ የሚችል ይሄንም የዚህ ትግል ዘይቤ በተለያዩ ኮሚኒቲ ውስጥ በሶማሌ ኮሚኒቲ፣ በአፋር ኮሚኒቲ፣ በኦሮሞ ኮሚኒቲ፣ በአማራው ኮሚኒቲ ከዛም አልፎ በኢትዮጵያ ኮሚኒቲ፣ ባህር ኮሚኒቲ ሊያስረዱ የሚችሉ ካድርስ መኖር አለባቸው። አስተምሮ አዋህዶ ለሚመጣው ነገር እና ወደፊት የምንገነባው ጎጆ ምን ይመስላል ለሚለው በሰፊው ተከራክረን ተወያይተን የምንሄድበት አዲስ የሶሊዳሪቲ እና የመደራጀት ሲስተም መፍጠር አለብን። ለዚህ ነው እናንተም ጆርናሊስቶቹ በዛ ላይ ሮል ልትጫወቱ ይችላላችሁ። ሁላችን ፋኖ ነን። ፋኖ ያልሆነ ኢትዮጵያዊ የለም በአሁን ጊዜ። ፋኖ ማለት አማራ ብቻ አይደለም። ፋኖ ማለት መብት የሚፈልግ ኢትዮጵያዊ ሁሉ ማለት ነው። ከዚህ ሰቆቃ መውጣት የሚፈልግ ሁሉ ፋኖ ነው ብለን ይሄንን አዛምደን በየቦታ ሄደን እኔ አሁን ከኬንያ ነው የመጣሁት። ብዙ ኬንያኖች፣ የኬንያ ሶማሌዎች፣ የሶማሊያ ሶማሌዎች፣ የኢትዮጵያ ሶማሌዎች ሁሉን አሰባስቤ አነጋግሬ ፋኖ እነሱ አማርኛ ብዙ የማያውቁት ምንድነው ፋኖ ብሎ ሲጠይቁኝ አስረድቼም ይሄማ መብት ነው አሉ። እውነታቸውን ነው። እና እኛ ይሄ ስርዓቱ ኮንፊውዝ እያደረገ የቋቋም ገደብ እየተጠቀመ እድሜውን ለማራዘም የሚያደርገው መንገድ ባጭሩ መዝጋት አለብን እላለሁ። እና ስለጋበዝከኝም ወንድሜ ዘውዴ አመሰግናለሁ። ከልብ አመሰግናለሁ ፕሮፌሰር መሐመድ አዘር። እንደወትሮ ሁሉ በሀገራችን ወቅታዊ ጉዳዮች ላይ የመጡ አስተያየቱን በመስጠት ህዝቡንም በማንቃት ልምዶትን በማካፈል ለሚያደርጉት ነገር በተመልካች አድማጮቻችን እንደውም በዘውዱ ሾው ሚዲያ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር። እግዚአብሔር ይስጥልኝ ዘውዱ። ታንኪዩ። ክቡራን ተመልካች አድማጮቻችን ከፕሮፌሰር መሐመድ አዘር ጋር ያደረግነው ሰፊ ውይይት ይህንን ይመስላል። እንግዲህ በተቻለ መጠን እሳቸውም እንደገለጹት ይህ 7 ዓመት ተጠናቆ 8ኛው ከመግባቱ አስቀድሞ በተለይም ኢትዮጵያ ውስጥ ያለው ግፍ የበዛበት ሀገራችን፣ ሞት፣ እንግልት፣ መፈናቀል የበዛበት ሀገራችን ወደ ሰላማዊ መንገድ ይመጣ ዘንድ ኢትዮጵያኖች በጋራና በአንድነት መስራት ይጠበቅብናል ነው የምንለው። እኛም በተቻለ መጠን እንደነዚህ አይነት ምሁራኖች አሁንም ወደፊትም እየመጣችሁ ሀሳብ አስተያየቶቻችሁ መስጠት የምትችሉ ከሆነ የዝግጅት ክፍላችን ተቀብለን ለእናንተ እድሉን የምንሰጥ መሆኑን በዚሁ አጋጣሚ ገልጻለሁ። በሚቀጥለው በሌሎች እንግዶች እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰነበታቸው ከፕሮፌሰር መሐመድ አዘር ጋር ቆይታ በማድረግ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው